የሚያመጣቸው በፍቅር ነው የሚያመጣቸው እና በጣም ነው የሚገርመው። በጣም ነው ደስ የሚለው። ተባረኪ፣ እግዚአብሔር ይስጥሽ። በጣም አመኝ በቃ አሜን። አባት አንተም ኖርልን። እኔ የመጨረሻ ነገር ልንገርህ ነው። በዚህ አጋጣሚ እኔም ቆርቤያለሁ። የመድኃኔዓለም ክርስቶስ ቀን ሁላችንም የተሳካልን። እናቴም የደብረ ዘይት ቀን ነው፣ የደብረ ዘይት ጊዜ ነው የወሰደችው የተቀበለችው። ልጅቷም በ27 ደግሞ በ27 ነው የቆረብኩት ሁላችንም ማለት ነው። እና በዚህ አጋጣሚ ለምሳሌ አሁን ክርስቶስ አምላክን ሌላ ነገር ጠይቄው ነበረ፣ ስለ ትዳር ጠይቄው የአንተ ተማሪ በጣም ትሁት፣ የአንተ ተማሪን ትሁት ነው፣ መንፈሳዊ ነው፣ ቆራቢ ነው ሰጥቶኛል ማለት ነው። ለእኔ የማይገባኝ ሰው ነው የሰጠኝ። ይሄን ነው አባቴ ማመስገን እፈልጋለሁ። እናመሰግናለን። እንዳልሽው ሆኖ ይገኝልሽ፣ እንዳልሽው ሆኖ ይገኝልሽ። በጣም ደስ የሚል ነገር ነው የነገርሽን። እንግዲህ የኔ ተማሪ ሆነው እንደገና ትሁት፣ በዛ ላይ ደግሞ የኔ ተማሪ ሲባል እንግዲህ ሌላ ነገር እየፈጠርን አይደለም፣ የመናፍስትን ውጊያ የሚያውቅ ማለት ነው። ይሄ በጣም ደስ የሚል ነገር ነው። በጣም ደስ ይላል በእውነት። ምንድነው የጎደላት ስትች ልጃው? ምንድነው የጎደላት? አሬ እኔ ምንም አልጎደለኝ። መምሪያ አንድ ምስክርነ ልመስክር። ዛሬ አጋጣሚ ሆኖ የቅዱስ ሚካኤል አባት ያደረገልኝ ነው። ዛሬ እኔ እንደነገርኩ ኪሎዬ በጣም ስስ ነኝ መምህር፣ እንትን በጣም ቀጭን ነኝና ጋሪ ይዘሽ ነይ ተብዬ ነበር። ይሄ እቃ ምናምን የምንደረድርበት አለ፣ ከውጭ እቃ የምናመጣበት ጋሪ አለ፣ ይዘሽ ነይ ምናምን ብለውኝ በደረጃ የወረድኩኝ መምህር ቦታ አልመች ብለው ጋሪው በቃ ልወርቅ ነበር እኔ ማለት ነው። ልወርቅ ብዬ ከዛ ጋሪውንም ራሴንም እንትን ማለት አልቻልኩም። ጋሪውን ለቀቅኩት። ሄዶ መስታወትን እዚህ ሀገር ደግሞ በጣም ከባድ ነው። ሄዶ መስታወቱን ለጉድ በጣም በኃይለኝነት እኔ መታው፣ ይሰበር ነበር ጋሪው። በጣም ክብደት አለው። ሄዶ ጋሪው ሲመታው ግን አልተሰበረም። ይህን ያደረገልኝ ደግሞ ቅዱስ ሚካኤል አባቴ ነው። እግዚአብሔር ባወቀ፣ ቅዱስ ሚካኤል ባወቀ ምን ቢሰበር ምን ሊፈጠር እንደሚችል ከገንዘብ አንጻር፣ ከመጣላት፣ ከብዙ ነገር አንጻር ዝም ብሎ ኢማጂን ማድረግ በራሱ ትልቅ ነገር ነውና ቅዱስ ሚካኤል እንኳን ነው ከዚህ ነገር አትሽ። አሜን አሜን አሜን። በእውነት ቅዱስ ሚካኤል አባቴን አመስግኑልኝ። እና በጣም በዚህ አጋጣሚ መምህር ሰይጣን ይህ ነገር ስሰጥ መልሶ ይነጥቃል። እኛ ሰዎች ልንማርበት የሚገባን ነገር ማለት ነው። ለምሳሌ እኔው በፊት ጠንቋዩ ብር ወስዶብኛል። ገባት እኔ ሰርቼ ሰልቦብኛል። ንጥቅ አድርጎ ማለት ነው ወደ ባንክ ላይ ያስገባ ብዬ ከባንክ በራሱ ሲስተም ሰልቦብኛል ጠንቋዩ ማለት ነው። እና ዳብሎስ ራሱ ደግሞ የሱ ሳቱን ስትቀር ደግሞ ይነጥቃል። ስለዚህ የሆነ ነገር ፈተና ሲመጣብን ገንዘብ ስናጣ ምናምን አናማር። እኛ የተሻለውን ነገር ይዘናል። ከምንም በላይ ከገንዘብ ቢበልጥ በቃ እኛ እኮ ብናጣም ብናገኝ ደስተኛ መሆን አለብን። በቃ ለምን እዚህ ምድር ላይ ሺህ ዓመት አንኖርም? ያው ነው ዞሮ። ስለዚህ ከዚህ እኔ ሁሉም እህቶችም ወንድሞችም እንድማሩ የምፈልገው ወደዚህ መንፈሳዊ ህይወት ስትመጡ በቃ ሰይጣን የራሱን መውሰዱ አይቀርም፣ ይወስዳል። የራሱን በቃ ይሰበስባል። ምክንያቱም እናንተ የክርስቶስ ከሆናችሁ አይሰጥም። የእናንተ ግን የእሱ ከሆናችሁ ይሰጣችኋል። ለምን? ነፍሳችሁን በእጁ ስለያዘ። ስለዚህ ገንዘባችሁ ምናችሁ ብነጥቅ ምንም እንትን አትበሉ። ይሄድ ጥርቅ ይባል። እንደ አዲስ ከክርስቶስ ጋር መሰብሰብ ነው። እኔ ከዛ በኋላ ከክርስቶስ አባቴ ያስኩትን ስንት ዓመት ሙሉ የሰራሁበትን ገንዘብ እንደዚህ እንኳን አልተጠራቀመልኝም። 10 በኩራቴን እያወጣሁ ሰሩ መድኃኔዓለም አባት ስሙ የተመሰገነ ይሁን። አሁን ጥሩ ደረጃ ላይ ያለው እግዚአብሔር ይመስገን። ይሄን ልመሰክር። እስቲ ኢየሱስ ክርስቶስን አንድ ደቂቃ ልስጥሽና እስቲ ግለጪው ባንቺ አንደበት። እንግዲህ እንደዚህ አይነት ህይወት ከኖርሽ ባንቺ አንደበት እስቲ ግለጪው። ተው በስላሴ ስም እንዴ! እግዚአብሔር ይገስጽ። የጌታ ስም እንዳይጠራ። ሄሎ አያችሁት?
የሚሰራው ሰው አለ እስካሁን ያልተቋረጠ። እግዚአብሔር ገስ ዛሬ ደግሞ ኔትወርክ ከባድ ነው። ምን የፈለገ ግን ሳትመሰክራት አትወጣም። አንድ 4 ሰዓትም ቢሆን 5 ሰዓትም ቢሆን ያልተውህም እሪ ብትል አልተውህም። ትመሰክራለች። አልሰማችሁም? እሷ ጋር ነው የሚደውለው። ለምን ዘጋው? እስቲ ምን ያመጣል? አዎ መች እንተዋዋለን ብለሽ ነው? እሺ በመስክሪ ሰምተሽኛል ያልኩትን አልሰማሁትም። ይሄንን ራሱ እንዳትሰማ አድርጎታል። ራሱ ደንቆሬ ደነቆረ። ስለ ኢየሱስ ክርስቶስ መስክሪ እያልኩሽ ነበረ። ኢየሱስ ክርስቶስን በአንድ ደቂቃ ውስጥ ፍቅርሽን ግለጭለት። እንጃ ማለት እኔ በቃ እኔ እንጃ ክርስቶስ ማለት እንዴት ብዬ ልግለጽልህ? ማለት እኔ እንጃ በቃ ክርስቶስ ማለት ህይወታችን፣ ተስፋችን፣ ሁሉ ነገራችን ነው። በቃ እኔ አላውቅም መምህር በእኔ አንደበት እኔ እንዲያገልጠው ስልክ የሚገለጥ አይደለም። በቃ የሚገለጥ አምላክ አይደለም ክርስቶስ። ይሄ ማለት የፍቅር አምላክ ነው። እኔ ክርስቶስ አምላካችን እስከ ዛሬ ድረስ እኛ ብዙ ጊዜ እኛ ክርስቶስ አምላካችንን ለምሳሌ አሁን እሱ ስለኛ ብሎ ከሞት ምናልባት ዘመናት ቆይቷል አይደለም መምህር? ግን እስከ ዛሬ ድረስ ክርስቶስ አምላካችን ቁስሉ አለ። እሺ እርጥብ ነው። ይሄን ልንረሳው አይገባም። የክርስቶስ አምላካችን ቁስል እንዳለ ያለው አልደረቀም። የኛ አምላክ ማለት ህይወታችን ነው፣ እንቋችን፣ ተስፋችን ነው። ከምንም በላይ ክርስቶስ አምላካችን እኔ አባቴ ክርስቶስ አመሰግናለሁ፣ እወድሃለሁ። በቃ አላቅም መምህር፣ ቃላት የለኝም፣ በእውነት ቃላት የለኝም። ሌላ አባቴ እኔ በሱ ተስፋ በሱ ነው የምኖረው መምህር። እያንዳንዷን ከሚመጣብኝ ፈተና መምህር፣ የሚመጣብኝ መንፈስ መናፍስቶች በጣም ይላኩብኛል፣ ግን አይነኩኝም። ለምን አባቴ ይጠብቀኛል። የእሱ መዳፍ ውስጥ ነው ያለሁት እና ክርስቶስ ማለት ለእኔ ህይወቴ፣ ተስፋዬ፣ በቃ በጣም በነጣ ምንም ብል እሱ አለኝ፣ መደገፋዬ ነው። በቃ ምንም በቃ እንጃ መምህር እኔ እንዲህ ብዬ አልገልጠውም። እና ክርስቶስ በቃ እወድሃለሁ አምላኬ፣ አመሰግናለሁ። በሉ አሁን እኔ ልክ እህታችን እንግዲህ 2 ሰዓት ሙሉ ከኔ ጋር አለች። 2 ሰዓት ሆኖታል። ሁላችሁም ኢየሱስ ክርስቶስ ስሙ ይክበር በቃ የኔ አባት እያላችሁ እየገለጻችሁ ጻፉ። ውስጥ ስሙበት ሙሉ ስሙን ጻፉት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ይክበር፣ በእኛ ላይ ይንገስ። የተዋሕዶ ንጉሥ ኢየሱስ ክርስቶስ። ይሄንን ሙሉ ስሙን ጻፉና እንደው በቃ ሌላ ምንም አንቀላቀልም። ሰዓቱም አልቋል። እንደው 8 ደቂቃ ነው የቀረው 4 ሰዓት ሊሆን። እንዲህ ይላል ሉቃስ ወንጌል ምዕራፍ 11 ቁጥር 23 ላይ ከኔ ጋር ያልሆነ ይቃወመኛል፣ ከኔ ጋር የማያከማች በከንቱ ይበትናል ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ከኔ ጋር ያልሆነ ይቃወመኛል አለ። አሁን እኛ ማተብ አስረን ከጌታ ጋር የሆነን ይመስለናል። ግን በማተብ በዚህ በክሩ ሳይሆን ወይ በነጠላው ሳይሆን ከጌታ ጋር መሆናችን የሚታወቀው በልብ ነው። ለዚህ ምስክርነቱ አባታችን አቡነ ኤርሚያስ ናቸው። አቡነ ኤርሚያስ የተናገሩትን ነገር ላሰማችሁ። በጣም የሚገርም ነገር የተናገሩት ስሙ። አያስፈልግም ዲያቆን መሆን አያስፈልግም። አማኝ መሆን ምእመን መሆን ነው። ቄስ መሆን አያስፈልግም። ዲያቆን መሆን አያስፈልግም። አማኝ መሆን ምእመን መሆን ነው። ውሃው ተለውጦ ማየገቦ እንደሚሆን ሳናስተምር ምስጢር እንዲሆን እናደርገዋለን። ህብስቱ ተለውጦ ስጋ ክርስቶስ፣ ወይኑ ተለውጦ ደመ ክርስቶስ እንዲሆን መንገር ምስጢር እንደማውጣት አድርገን ወስደዋለን። አይደለም
ምዕመናን ይህንን ከተረዱ ምስጢር ወጣ ብለን እናምናለን። እንዴት ይሆናል? ይሄ የእምነት ጉዳይ ነው። አውቀውት ተረድተውት አምነውት የሚድኑበት እኮ ነው። የሚድኑበት እኮ ነው። አስተምህሯችን ገደል የገባው ከዚህ ጀምሮ ነው። እንግዲህ ልብ በሉ። አሁን እኛ ወደ ክህነቱ ስንመጣ ይህን በቅጡ ተረድተን አይደለም። ምስጢር አየ ሲባል ታውቁታላችሁ። ምስጢር አየ የምንለው ድቁና ተቀብሎ ቤተልሔም ሲገባ ነው ምስጢር አየ የምንለው አይደል? አይደለም። ያን ጊዜ አይደለም ምስጢር አየ የሚባለው። ተምሮ ነው ምስጢራተ ቤተክርስቲያን አወቀ ማለት ያለብን። ይህን ለማወቅ ደግሞ ግድ ቄስ መሆን አያስፈልግም፣ ዲያቆን መሆን አያስፈልግም። አማኝ መሆን ምእመን መሆን ነው። ይህንን አስተምሮ ከጧት ጀምሮ እንዴት አድርገን ነው የምንለወጠው? አሁን የአብነት ትምህርት ቤቶቻችን እንዴት አድርገን ነው የምንቀይራቸው? የሰንበት ትምህርት ቤቶቻችን እንዴት አድርገን ነው በዚህ ረገድ የምናመጣቸው? እውነት ጸጋቸውን ያብዛልን አባታችን አቡነ ኤርምያስ። በጣም የሚገርም ነገር ነው የሚናገሩት። እኔ በእሳቸው ንግግር ሁሌ እንደተማረኩኝ ነው። ግን የእሳቸው ተማሪ በመሆኔ ደግሞ ደስ ይለኛል። ሃይማኖት ትምህርት ያስተማሩኝ ቴዎሎጂ እሳቸው ናቸው እና አቡነ ሳሙኤል ነበር ስማቸው መጀመሪያ። አሁን አቡነ ኤርምያስ የተባሉት ጳጳስ ከሆኑ በኋላ ቀጥታ የተናገሩት ምንድነው? ምእመን መጀመሪያ ምእመን መሆን፣ አማኝ መሆን። በቃ መጀመሪያ አገልግሎት ምናምን ጌታን ላገልግሎ ብለን ቤተክርስቲያን ከመሄዳችን በፊት ራሳችንን ለጌታ መስጠት። በቃ እሱ የሚገለገል ሆኖ ሳይሆን እኛ እሱን ለማገልገል ስንሄድ እንደምንባረክ ማወቅ ነው። አንዳንድ ሰው እንዲያውም በቃ እንትን ያደርገዋል። ልክ ከቅዳሴ ሲቀር ወይም ከሰንበት ትምህርት ቤት ምናምን አገልጋዩ ራሱ ሲቀር ስራ የሚስተጓጎል መስሎ ስለሚሰማው እኔ ከሄድኩኝ ነው ስራው የሚከናወነው ብሎ ስለሚያስብ ነው የሚሄደው እንጂ በቃ ቢቀር ደስ ይለዋል። ዱርዬ ልብ ያለን ሰዎች አለን። እግራችን፣ ልብሳችን፣ ሁሉ ነገራችን፣ ጸጉራችን ቁርጥ ምናምን ጨዋ ነው። ልባችን ግን ዱርዬ ሆነ። ዱርዬ ልብ ያላቸው አገልጋዮች አሉ። ከላይ ሲታይ ጨዋ ነው፣ ውስጥ ግን ዱርዬ ማንነት፣ ዱርዬ ልብ። አፈቅቤ ልበ ጩቤ ታውቃላችሁ። እና እህታችን በእውነት ከባዕድ ቦታ ላይ መተሽ ምንም ነገር የጌታ ቃል ካልተሰበከበት ቦታ ላይ መተሽ ጌታ ራሱ አንድ ሰባኪ እንኳን ሊያረገው ያልቻለውን ጨሌ ማስጣል፣ እህትና ቤተሰብን በሙሉ ማስቆረብ፣ ራስሽን ለቁም ነገር መብቃት፣ ጥሩ ፍቅረኛ አግኝቶ ማመስገኛ ምክንያት ማግኘት፣ በቃ ማለት በአጠቃላይ እንደው አጋንንት አይነካሽም ሳይሆን ጻድቅ እያረኩሽ ወይም ቅዱስና ንጹህ እያረኩሽ ሳይሆን ጌታ የወደዳት ነፍስ ስላለሽ በጣም ሰንበት እና እውነት ነው። መምሪያ አንድ ጊዜ መንፈስ ተላከብኝና ከዛ በህልም ታመምኩኝ። አንተ እንዳልከው በጣም ታመምኩኝ መምህር። በቃ ድንገት ሳላቅ ጠላወጊ ነው መሰለኝ። ድንገት ሳላቅ ነው ያዘኝ ማለት ነው። ጭንቅላቴ ያዘኝ። ከዛ ሽንት ቤት ያስመልሰኛ ምናምን ለቅርታ ታመምኩኝ ድንገት። ከዛ በህልም ከዛ እኔ አይነከኝም ገባክ። ቢመጣም ይጎዳኛል እኮ ግን እንደሚመጣብኝ አይደለም መምህር። ሲመጣ ለምሳሌ ይልኩብኛል። በተለይ ጠንቋ በጣም ነው የሚልክብኝ መምህር። ይናደድብኛል። ሁሌ ይልክብኛል፣ ይያዛል፣ ይልካል፣ ይያዛል። እኔ ሰጋጅ አይደለሁም፣ ጸሎተኛ አይደለሁም መምህር። እሺ ይሄን እንድታውቁልኝ እፈልጋለሁ። ግን በክርስቶስ ኃይል ቸርነት ነው የሚያዘው። እኔ ራሴን እሱ አሳልፌ ስለሰጠው ብቻ ነው ይሄ ሁሉ ነገር የተደረገልኝ እንጂ በእኔ ጸሎት በእኔ ስግደት አይደለም። እኔ ሰጋጅም አይደለሁም፣ ጸላይም አይደለሁም። በቃ ብሰግድ እንኳን ከ12 አልፌ አላውቅም። እንደዚህ አይነት ከውዳሴ ማለት ምናምን በቃ እኔ ስጀምር ጸሎተኛም አይደለሁም መምህር እንድታውቅልኝ የምፈልገውና እሱን አይደለም እያልን ያለ ነው እኛ እግዚአብሔር በፈላጎቱ እግዚአብሔር በጥበቡ በቃ እንዲሁ የወደዳት ነፍስ ነች ነው። የእሱ ጥበቃ ባይኖር ኖሮ ትደፈሪ ነበር፣ ደምሽ ይፈስ ነበረ፣ ብዙ ነገር ያጋጥምሽ ነበር። አንዴ ጥበቃው ባይኖር በጣም መምሪ እና መምሪ ምን አዩ በልሚ የዛን ቀን ሌሊት ክርስቶስ አባት የሚነገርኩትና ተኛው እንደሚያደርግልኝ አውቀዋለሁ በሙሉ ልቤ። በቃ አባቴ የሆነ ነገር ከነገርኩት ነገ ያደርግልኛል። በፍጹም ምንም ነገር ከልክሎኝ አያውቅም። ምንም ነገር ማለት ነው ጠይቅ። ከዛ ተኛው ሌሊት ላይ
የሆነ ሰውዬ እንትን ውስጥ ገባሁኝ። ባስ ኮንትራት ባስ አለ አይደለ? ወደ ጸበል ምናምን ጉዞ የምንሄድበት ይዘን ልንሄድ ማለት ነው። ለካ ሊገለኝ ነው መንፈሱ። ከዛ በኋላ ገብቼ ወንበር የለም ለኔ የሚሆን ወንበር የለም፣ ቆማለሁ። ወንበር የለም ለኔ የሚሆን ምናምን ስላቸው ከዛ በኋላ የለም አንቺ እኮ ላስቀምጥሽ ይለኛል። አንዱ ውስጥ ያስተናግዳል። ከዛ በኋላ አንዱ መጣና ነይ ላንቺ ወንበር የለም እዚህ ውስጥ አሁን አይደለም የምትሄጂው ነው ብሎ አስወርዶኝ የሆነ መንገድ እቃ ይዤ ስልኬን ይዣለሁ ደግሞ በእጄ የሄድኩ መንገድ ላይ ሌባ ነው ሁሉንም ሰው እያደነዘዘ ይወስድባቸዋል። ስልካቸውንም እየፈተሸ ማለት ነው። ከዛ ባስ አስወርዶኝ መንገድ ላይ የሄድኩኝ ከዛ በኋላ ወደ እኔ ስመጣ ግን ወደ እኔ ልቀርብ አልቻለም። እኔ ምን አልኩትኝ በህልሜ ተኝቼ እኔ አልኩትኝ በፍጹም እኔ ጋር መቅረብ አልችልም። እኔ የክርስቶስ ስጋው ደግሞ የተቀበልኩ ነኝ፣ በደሙ የከበርኩ ልጅ ነኝ። እኔ ጋር ለመድረስ ኃይል የለክም ስለው መምህር እንደ ዞር እያየ በቃ ሊቀርበኝ አልቻለ። እንዴት ይላል ዝታል እንዴት እያለ እንደዛው ሳይነካኝ ግን ብሎ ሮጠ ወደ እና የዛን ቀን በጣም ታምሜ ነበር። ግን ጠዋት ስነሳ ህመሜን ጠፍቷል። በህልሜ ይሄን ያሳየኝ እና ማምዬ በጣም ደስ ይላል። እግዚአብሔር ይመስገን ይሄን የመሰለ ነገር ስለሰማን በእውነት የአምላካችን ስም የተመሰገነ ይሁን። አንድ ወንድማችን ከድሬዳዋ ሐረር ነው መሰለኝ ረስቼዋለሁ፣ ይቅርታ ደውሎ በጣም ስታመም ጌታ ሆይ ለምንድን ነው የምታመመው ብዬ እጠይቀው ነበር አለ። በነገራችን ላይ ነገ ኢየሱስ ክርስቶስን ብቻ ለማሰብ ብገባስ ላይቭ ትፈቅዳላችሁ? 10 ሰዓት ነገ መድኃኔዓለም አማኑኤል ኢየሱስ ክርስቶስ በሚለው ስም ተማጽናችሁ ስለት የደረሰላችሁ ሰዎች በአጠቃላይ ገብታችሁ እንድትመሰክሩ ላይቭ እገባለሁ። ነገ ውጥር ያለ ስራ አለብኝ፣ ግን ለዚህ ስም ስል እገባለሁ እና ምን አለኝ ከድሬዳዋ ለምንድን ነው የምታመመው ጌታ ሆይ ለምንድን ነው የምታመመው? በቃ እንዴ አንተን እየተከተልኩ እየሰገድኩ እየጸለይኩኝ ያለሁት አለ። የኛ ትምህርት ተከታታይ ነውና ይመጣል ክርስቶስ በህልሙ ይመጣና ምን ይለዋል? አንተ ላይ ያለው መንፈስ ምንም ኃይል የለውም ብለህ ነው የምታስበው፣ ግን ኃይል የለውም የሚባለው እኔን ይዘህ ነው እንጂ ኃይል እንዳለው እንድታቅ ነው። እንደዚህ ያሳምማል። ከህጉ ስትወጡ ከራሱ ህግ ከሰይጣኑ ህግ ስትወጡ እንደዚህ ነበር ሊያደርጋችሁ ያሰበው። እስቲ ከቤተሰብ ሐሳብ ይውጡና አሳያቸዋለሁ። እንዲህ ነው ሊያሰቃያችሁ ያሰበው። እናትህ፣ ወንድሞችህ፣ ቤተሰቦችህ በሙሉ ይሄንን በሽታ ፈርተው ነው የዛሬ 10 ዓመትና የዛሬ 15 ዓመት በዚህ በሽታ ተቀጥተው ነበረ። እንደዚህ መታመን ፈርተው ነው እየሰገዱለት ያሉት እና ከጫትና ከተለያየ ባዕድ አምልኮ ከዛ ካሉበት ሱሳቸው ማስወጣት የምትችለው ህመሙ ሲገባህ ነው። ሰይጣኑ እንዴት ሊያሳምምህ እንደፈለገ እንዴት እንደሚያሳምማቸው እንዴት ማስፈራሪያው ምን እንደሆነ እንድታቅ ብዬ ነው ብሎ ይነግረዋል። የሚገርማችሁ ከዛ የቤተሰቦቹ ህመምና ስቃይ የመንፈሱ ማስፈራራት የት ድረስ እንደሆነ ካወቀ በኋላ ይሄ ልጅ በደንብ ተግቶ መጸለይ ጀመረ። ማማረር አቆመ። ለምንድን ነው የምትታመመው? ለምን ጌታን እያመለኩ ለምን እነካለሁ የሚለው ነገር አቆመና በጌታዬ በኢየሱስ ክርስቶስ ስም በቤተሰብ ውስጥ ያለው መንፈስ እጅህ፣ እግርህ፣ ሁሉ ነገር ይሰበር ማለት እጅህ ሲል የምትነካበት እግርህ ሲል የምትመጣበት ማለቱ ነው እንጂ ሰይጣን እንደዛ ያን ያክል እንደሰወክ የሚያደርገው ነው አይደለም። እና ማንነቱ በአጠቃላይ እንዲታሰር አድርጎ ለቁም ነገር የበቃ ልጅ አለ። እና አንዳንዴ የሚደርስብንን መከራ እግዚአብሔር ስለራቀን ወይም ጸሎታችን ስለማይሰማ የሆነ በቃ በጣም ሌላ ነገር ውስጥ ገብተን ትራውማ ውስጥ ገብተን ከምንቅበዘበዝና ከምንቃልሽ ሰይጣን ኃይል የለውም፣ ሰይጣን ጉልበት የለውም መቼ ነው የሚባለው? ኃይል የለውም። በእርግጥ ሰይጣን ኃይል አለው፣ ግን ማንን ይዘን ነው ኃይሉን የምናሸንፈው ነው። የራሱ ተፈጥሯዊ እኮ ማንነቱ እኮ ኃይሉ ነው። አዎ ተፈጥሯዊ ማንነቱ እኮ ኃይሉ ነው። ስለዚህ በእኔ ላይ ስልጣን የለውም ስትሉ እናንተ ማን ናችሁ? እኛ ማንን ስልጣን የለውም ስንል ቅዱሳን ነን፣ በገዳም ያሉት መናኞች ነን፣ እውነት ጊዜያችን ለእግዚአብሔር የሰጠንን ንስሐ ገብተን ቅዱስ ቁርባን የምንቀበል ሰዎች ነን ወይስ በየትኛው ንጹህ እምነታችን የሰናፍጭ ቅንጣት የምታክል እምነት እንኳን አለን ወይ? ተራራውን ከዚህ ተነስተህ ሂድ ስንለው ማፍለስ፣ በልባችን ውስጥ ያለውን ኃጢአት ማስቀረት ያለን፣ ስጋችን ላይ የነገሰብንን መንፈስና ኃጢአት ማስቀረት ያልቻለን ሰዎች እኔ ስልጣን የለውም ስንል ምን አይነት ሰዎች ነን ብሎ ማሰብ ያስፈልጋልና
ሰይጣን የራሱ የሆነ ኃይልና ጉልበት አለው፣ ግን እሱን ጉልበቱና ኃይሉን እኛ ላይ እንዳያሳይ ማድረግ እንችላለን ነው። ስለዚህ ምንም በሽታ ሲያጋጥመን፣ ምንም መከራ ሲያጋጥመን፣ የትኛውም አይነት ነገር ችግር ስንገባ ግን መንፈሳዊ ሆነ እንዲያ ነገር ሲመጣብን እግዚአብሔር የጠላቴን ጉልበት ሊያሳየኝ ፈልጎ ነው። ከዚህ ነገር ነው የዳንኩት እንድል ነው። ከዚህ አይነት ኃይሉ ነው ያስጣለኝ እንድንል ነው ያንን የሚያሳየን። ትንሽ ቢሆን ትንሽ ያሳየንና ከዛ ግን ይምረናል ለመቼ ለዘላለም። እና የሚመጣውን ነገር እንደ እንትን ውሰዱት፣ እንደ ቻሌንጅ ውሰዱት። ልበረታለት ልበቃ ለሆነ ነገር ልጠነክር የመጣ ነገር ነው ብላችሁ አስቡ። እሺ እንደዛ ነው። እታችን በጣም ነው የምናመሰግነው። ተባረኪ። እስቲ ዝም ብለሽ አንዴ ለለለ በስቲ በእውነት እናንተ ጊዜ የመምህር ተማራችሁልኝ። እሺ እግዚአብሔር ይመስገን። ግን ምንድነው የቅዱስ ገብርኤልን አንድ ልመስክር። የኔ አልቅም ግን ልመስክር የቅዱስ ገብርኤልን ብቻ ቻንስ ስለማላገኝ። እሺ የቅዱስ ገብርኤል አንድ ጊዜ መምህር የኔ ክላስ ውስጥ የሆነ ዕቃ ተበላሽቶብኝ ነበር፣ የሰዎቹ ማለት ነው ተበላሽቶብኝ። ከዛ እኔ መስራት አልችልም ነበር ያንን እና ከውጭ ሰዎች መጥቶ ምን ነበረባቸውና ከዛ ቅዱስ ገብርኤል አልኩትኝ። ለተቀኑ ነበርና አሁን አልኩት ይሄ ነገር ተበላሽቷል፣ እንዴት ነው ማሰራው? እንዴት ነው የምሰራው? የነሱ ደግሞ ደህና ነው። አሁን ምን ብዬ ነው ጥሩ ሰው እንድጠራ ማለት ነው እንድጠሩ ምንድነው የምላቸው ምናምን ብዬ ነገርኩትኝ። መምህር ልክ ወደ 5 ሰዓት ምናምን ነገር የነሱ ለምሳሌ ቧንቧ ለባለክ የነሱ ቀጥ ብሎ ተበላሽ። ከዛ ተነካ። ከዛ በኋላ ለራሳቸው ስለው ጠሩ። ስጠሩ ግራ መንገዴን የማሰራው ቅዱስ ገብርኤል ያው አባቴ ይሄን አደረገልኝ። እኔ ፈጣን ማለት ነው። የሚገርም ነው። እና አመስግኑልኝ። የእሷን ለማሰራት የሌላውን አበላሽተው አስመጣቸው። አይገርም? ይሄ ነው። እናንተ ጸልዩ። እንዴት መስራት እንዳለበት መልአኩ ያውቃል። ልክ ባለፈው እንደነገርኳችሁ ሰይጣን ወይም መተት ከሰው ተልኮ እናንተ ቤት ሲመጣ ሄድና አፋታ ሲባል ትዳር ማለት ነው። እሱ አፋታ የምትለውን ቃል ይዞ ነው የሚመጣው። እንዴት ማፋታት እንዳለበት የሱ ስራ ነው። እንዲህ አድርጋ አፋታም ተብሎ ሊታዘዝ ይችላል። ግን እንዲለያዩ ፈልጋለሁ ስትል ሴትዮዋ ጠንቋዩ ጋር ሄዳ ወይም ደብተራው ጋር ችግር የለውም አፋትቼ ላንቺ አጋባልሻለሁ ባልየውን ካላት መንፈሱ ሲመጣ ያያል። በር ላይ ቆሞ አልጋ ላይ ተቀምጦ ጥግ ላይ ሆኖ ሰይጣኑ ቤቱን አይቶ ነው። ከዛ በምድር ላጣላቸው። ሚስትየዋ ስሜታዊ ናት፣ ባልየው ደግሞ ዝምተኛ ልግምታል ነው። ልጆቹ ይንጫጫሉ። ቆይ ይሄንን እንደዚህ ላድርገው ይልና ቤት ውስጥ ያለውን የሆነ ነገር ይተነኩሳል ማለት ነው። ትንሽ ነገር ቱግ ሚለው ላይ ይበረታል። ከዛ ደግሞ ባልየው የማይፈልገውን ነገር ሚስትየዋ ባህሪ እንድታሳይ፣ ሚስትየዋ የማትወደውን ባህሪ ባልየው ላይ እንድታይ ያደርግና ይሰራል። ይሄንን ሲስተም የሚሰራው ግን ሰይጣኑ ነው። የቤት ስራው የእሱ ነው። በቃ ልክ እንደ የሆነ ቅጥር ነፍሰ ገዳይ ይሄን ሰውዬ እንደዚህ ቦታ አለ ሄደና አጥፋልኝ ብለው ቅጥር ነፍሰ ገዳይ ይልካሉ። ከዛ ሄደው ያ ሰው እንዴት አድርጎ እንደሚገለው መቼ እንደሚገለው ምናምን የሚያውቀው ገዳዩ ነው ማለት ነው። ሰይጣንም እንደዛ ነው፣ ቅጥር ነፍሰ ገዳይ ነው። እዚህ ጋር ስትመጡ ነው በተቃራኒ በአንጻሩ ቅዱስ ገብርኤል ደግሞ እባክህን ብላ ለመነችው። ከዛ ሲመጣ ምንድን ነው ያደረገው ይልና የሰው ቧንቧ እንዲበላሽ አደረገና እዚህ ጋር ደግሞ የሰው ቧንቧ እንዲቀጥል አደረገ። ለነዛ ሰዎች ሲመጣ ለእሷም ሰራላት። ይችሉበታል። አዎ። እና የሚገርመው ነገር መምህር የነሱ እኮ ደህና ነው። ሰውየው መጣ ክፍት ሲያደርግ ይሰራል። እንዴ ይሰራል እኮ አላቸው። አሁን ወዲህ ያልኩት እኔ ወደ ራሴ የኔን ሀሳብ ሰርቶልኝ ሄደ ማለት ነው። እና እግዚአብሔር ይመስገን መምህርዬ፣ በጣም አመሰግናለሁ። በጣም ነው የምወድቅ፣ በጣም ነው የማከብር መምህርዬ። በዚህ አጋጣሚ ለመጽሐፉ ብር ማስገባት ፈልጋለሁ። 10,000 ብር ለመጽሐፉ፣ 5,000 ብር ደግሞ ለቤተክርስቲያኑ ላልከው እሰጣለሁ። እሰጣለሁ እና በቃ አካውንትን መምህር የላክልኝ እሺ፣ አስገብቼ ደርስ ይልክላለሁ። እሺ ልክልሻለሁ። በጣም ነኝ አባት ኑርልን፣ በእውነት እድሜ ጤና ይስጥህ። ክርስቶስ አባቴ ይጠብቅልን ከነመላ ቤተሰቦች ከክፉ ነገር ሁሉ መብራናት ቅድስት ድንግል ማርያም ድግፍ አድርጋ ትጠብቀን። መቼም ቢሆን ክፉ አይነካም መምህርዬ። ምንም ቢሆን ፈተና ቢበዛብህ ለበረከት ይሆንልሃል። መብራናት ደግሞ ትጠብቀሃለች። መቼም ቢሆን ትጠብቅልን ለእኛ ስትል ቤተሰቦችንም ባለቤትንም እንደው እሷ
እመቤቴ ቅድስት ድንግል ማርያም ትጠብቃት ባርታት። ሁልጊዜ እናቶች በጣም ብዙ ፈተና አለባቸው። መብራን ትጠብቃት። ልጆችንም መብራን እናቴ ቅድስት ድንግል ማርያም ተባርክልኝ። ክርስቶስ አባቴ ሁልጊዜም ብርቅ አድርጎ ያሳድግልን። በቃ ሌላ ምንም አልልክም። ምን ምርቃትም አልችልም። እና የመምህር ተማሪዎች በጣም ነው የምወዳቸው። ሰላምዬንም መብራን ትጠብቃት። እሺ በቃ ጮክ በይ። አሜን። እግዚአብሔር ያክብርልኝ። አሜን። እሺ ማይ የመምህር ተማሪዎች ሁላችሁም በጣም ነው የምወዳቸው። እንደዚህ ላይቭ እንድገባ የምታግዘኝ ሰላምዬ በብዙ ነገር የምትንከባከበኝ አጠቃላይ የሚያስፈልገውን ከበዚህ ከመድረክ ጀርባ ሆና የምታግዘኝ እሷ ነች። እና አንዳንድ ጊዜ የማትገምቷቸው ሰዎች ትልቅ ስራ የሚሰሩትና እኔም ታንኪዩ። እሺ እቴ እግዚአብሔር የልባም መሻት ይፈጽምላት እግዚአብሔር። እሺ ማምሪ። እሺ እግዚአብሔር ይስጥልኝ። እሺ አባቴ ቻው። እሺ ሰላም ደር። እሺ በጣም ነው የምናመሰግነው። እውነት ደስ የሚል ነገር ነው የምትናገረው እህታችን። አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል፣ ለምኑ ታገኛላችሁ። በቃ መሻት ብቻ ነው የሚጠበቀው ከእናንተ። ቅዱስ ገብርኤል እንዳደረጋያቸው እንዲሳለላት ጠየቀችው። ከዛ እሱ በራሱ ስራ ሰራውና ኢየሱስ ክርስቶስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ነገ ምናልባት 10 ሰዓት ካልሆነ ደግሞ 1 ሰዓት ገብቼ እንደዚሁ ኢየሱስ ክርስቶስን ስሙን ከፍ እናደርገዋለን። የድንግል ማርያም ልጅ የተዋሕዶ ንጉስ ኢየሱስ ክርስቶስ ነገ እስቲ እሱ ያደረገላችሁን አማኑኤል በሚለው ስሙ፣ መድኃኔዓለም በሚለው ስሙ፣ በቃ ብዙ ኤልሻዳይ፣ አዶናይ፣ ጸባዖት፣ አዳኙ፣ ቤዛ አይደል ብዙ ነው የምትሉት አይደል? እና ረቡኒ መምህሮይ ማለት ነው የምትሉት ኢየሱስን ክርስቶስን አስታውሱና ነገ 5 ደቂቃ ነው የምሰጠው። ማን ነው 10 ደቂቃ ነው የምሰጠው። ቶሎ መስክራችሁ ቶሎ ጠይቃችሁ እንደባለፈው ሁሉም ሰው እንዲዳረስለት። በጣም ብዙ ሰው የሚደውል ከሆነ እያሳጠርኩት እመጣለሁ። 5 ለምን ሁሉም እንዲዳረስ ምስክርነቱ እንዳይቀር ተነግረን ስለማንጨርሰው ስለ ስሙ ማለት ነው። እና ጌታዬ ኢየሱስ ክርስቶስ ሁላችሁንም ይባርካችሁ። ቅዱስ ሚካኤል ሁላችሁን በመስቀሉ ይባርካችሁ። እናታችን እመቤታችን ማፍቅር ቅድስት ድንግል ማርያም ሁላችንም ትባርከን። ስለነበረ ሰዓት ለአምላካችን ስም የተመሰገነ ይሁን። ዛሬ እንኳንም ላይቭ ገባው፣ ደክሞ የነበረ እንኳንም ላይቭ ገባው። በቅርብ ቀን በተርቢኖስ ሚዲያ ጠብቁ። ኤልዱና በእምነት ዛሬ ሲቀረጹ ነው ያሉት። ልክ እንደ እሸቱ መለሰ ማለት ነው። እጅግ የሚገርም ኢንተርቪው የሰጡት። ጠብቁ፣ በቅርብ ቀን በጉጉት የሚጠበቅ ኢንተርቪው ነው እና ደክሞኛል። በእርግጥ ግን ገብቼ ደግሞ ይህንን እንድንሰማ ስለፈቀደ ስሙ የተመሰገነ ይሁን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ በጌታባነ ወይስመ ዚአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአከ ወእግዝእተ ማርያም ሰላም ለኪ ድንግል በልናከ ድንግል በሥጋኪ እግዚአብሔር ጸወት ሰላም ለኪ ቦታንቲ ማንስት ወሮሂ ለምስክ ሳሉ ጸልምታ ፍቅሮ ልክ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። እሺ መዝሙር ልጋብዛችሁና እንለያይ። ምን መዝሙር ልጋብዝ እስቲ?